ፊልሙ በአንድ ከፍተኛ የሁለተኛ ደረጃ ትምህርት ቤት ውስጥ የመጨረሻ ፈተናዋን ለመፈተን ትኩረት አድርጋ ትምህርቷን የምታጠናን ቼንዩን የተባለች ወጣት ተማሪ እያስመለከተን ይጀምራል። አንድ ቀን ቼንዩን በክፍል ውስጥ እያለች በድንገት ከውጪ በጣም የሚረብሽና የሚያስፈራ ድምፅ በመሰማቱ ሁሉም ሰው ተደናግጦ ክፍሉ በግርግር ሲሞላ ጉጉትና ስጋት ያደረባት ቼንዩን ምን እየተካሄደ እንዳለ ለማየት በፍጥነት ወደ ውጪ ስትወጣ የክፍል ጓደኛዋ የሆነችው ሁዲ ሞታ መሬት ላይ ወድቃ ትታያለች። ትምህርት ቤት ውስጥ ያሉት ተማሪዎችም ሁዲ ከትምህርት ቤቱ ጣራ ላይ እንደወደቀች እየተቀባበሉ በማውራት በሞቷ ከማዘን ይልቅ ብዙዎቹ ስልካቸውን አውጥተው አስክሬኗን ፎቶ በማንሳት በኢንተርኔት ላይ ይለቁታል። ቼንዩንም በድርጊታቸው ልቧ በጣም እየተሰበረ ተናዳ ትጸየፋቸዋለች። እጅግ በጣም በሐዘንም ተውጣ ለጓደኛዋ አስክሬን ክብር ለመስጠት በማሰብ የራሷን ጃኬት ታውልቃ በሁዲ አስክሬን ላይ በዝግታ ታለብሳታለች። ብዙም ሳይቆይ ፖሊሶች ወደ ቦታው ይመጡና ቼንዩን ትዕይንቱን መጀመሪያ ላይ ካዩት ሰዎች አንዷ ስለነበረች ምን እንደተፈጠረ ይጠይቋታል። ቼንዩንም ሁዲ በትምህርት ቤት ውስጥ ብዙ ጊዜ በሌሎች ተማሪዎች ጥቃት ይደርስባት እንደነበረ ብታውቅም ነገር ግን ይህንን ብትናገር ቀጣዩ የጉልበተኞች ኢላማ እሆናለሁ ብላ ስለፈራች ዝምታን ትመርጣለች። ከዚያም በኋላ ቼንዩን ወደ ክፍሏ ስትመለስ ወንበሯ እንግዳ በሆነ ቀይ ፈሳሽ ነገር ረጥቦ ታየውና ሌላ አማራጭ ስላልነበራት ሳትወድ በግዷ እላዩ ላይ ትቀመጣለች። በሚቀጥለው ቀንም በምሳ ሰዓት ላይ ለምሳ ወረፋ እየጠበቀች እያለ ሳታውቀው ወይ ላይ ሱሚያው ሎቲንግ ከተባሉ ሶስት ሴቶች ጋር ትጋጭና ወዲያውኑ በሁዲ ሞት ላይ እጃቸው ሊኖር ይችላል ብላ ስለምትጠረጥራቸው ከእነሱ ለመራቅ ስትሞክር ሴቶቹ ግን በቀላሉ ሊፋቷት ባለመፈለጋቸው ከትምህርት ቤት ወደ ቤት ስትመለስ እሷን በድብቅ መከታተል ይጀምራሉ። ይህም ምቾት እንዳይሰማትና የደህንነት ስጋት እንዲያድርባት ሲያደርግ ዌይላይና ጓደኞቿ ግን ቀደም ብላ እሷ ሁዲን ለመርዳት በመሞከሯ ቀጥሎ እሷን ለማጥቃት ተዘጋጅተው ነበር። አንድ ምሽት ላይም ጸጥ ባለ መንገድ ላይ ጠብቀዋት በመገፍተርና በመተናኮል እንድትፈራቸው ሊያደርጓት ይሞክራሉ። ቼንዩንም በስተመጨረሻ ከነሱ አምልጣ ወደ ቤት ስትደርስ እናቷን ቼንዙንን በማግኘቷ በጣም ትገረማለች። እናቷ ብዙ ጊዜ ቤት ውስጥ የማትገኝ ሲሆን ምክንያቷ ደግሞ ሐሰተኛ የውበት ማስኮችን በመሸጧ ብዙ ደንበኞቿን ስላስቆጣችና ስለምትፈለግ ነበር። ፊልሙ ቀጥሎም በሚቀጥለው ቀን ቼንዩን ከትምህርት ቤት ወደ ቤት ስትመለስ አንድ ወጣት በሁለት ኃይለኛ ሰዎች ሲደበደብ አይታ ለልጁ በጣም በማዘን ወደ ፖሊስ ስትደውል አጥቂዎቹም ይህንን በማየታቸው እሷንም ጨምረው መደብደብ ይጀምራሉ። በዚህም ተስፋ ቆርጣ ባለችበት ጊዜ ወጣቱ ልጅ እሷን ለመጠበቅ ከወደቀበት ተነስቶ ሰዎቹን እንደምንም ብሎ በመደብደብ ከቦታው እንዲሄዱ ያደርጋቸዋል። ይሄ ከተፈጠረ ከጥቂት ቀናትም በኋላ ወጣቱ ራሱን ሺያቤ በማለት ካስተዋወቃት በኋላ ለድፍረቷ በማመስገን ወሮበሎቹ በወቅቱ የሰረቁባትን ገንዘብ በመመለስና በጸቡ ወቅት የተሰበረውንም ስልክ እንድታሰራ የተወሰነ ገንዘብ ይጨምርላታል። ስለ ቴክኖሎጂም ብዙ የሚያውቅ ሰው ስለሆነ ታማኝ ያልሆኑ ጥገና ቤቶች የግል መረጃዎቿን ሊሰርቁ ስለሚችሉ ስልኳን ስታስተካክል ጥንቃቄ ልታደርግ እንደሚገባ ያስጠነቅቃታል። ይህንንም እያወሩ ሺያቤይ ቼንዩን በሰውነትም ትንሽ በባህሪም ዝምተኛ ስለሆነች ለጉልበተኞች ቀላል ኢላማ ልትሆን እንደምትችል ሲነግራት ቼንዩን የተናገረው ነገር ትክክል መሆኑን በማወቋ በዝምታ ታዳምጠዋለች። ይህም ከሆነ በኋላ በአንድ ምሽት ወደ ቤት እየሄደች ሳለ በአካባቢያቸው ላይ እናቷ ቼንዙ ሐሰተኛ የውበት ምርቶችን በመሸጧ በፖሊስ እንደምትፈለግ የሚገልጹ ፖስተሮችን በማየቷ በጣም እየደነገጠች በእጆቿ ልትገነጣጥላቸው ትሞክራለች። ነገር ግን በሚቀጥለው ቀን ዌይላይ የፖስተሮቹን ፎቶ በክፍሉ የግሩፕ መልእክት ማስተላለፊያ ላይ በማጋራቷ ሁሉም ሰው ተመልክቶት ቼንዩን አእምሮ የሚነኩ ቀልዶችና የሚያላግጡ አስተያየቶች ኢላማ ሆና ነገሮች ሳይጠበቁ የባሰ መጥፎ ይሆናሉ። በዚህም ምክንያት ከባድ ቀን ያሳለፈችው ቼንዩን በብቸኝነት ተውጣ ወደ ቤት ስትሄድ በድንገት መንገድ ላይ ከሺያቤ ጋር ይገናኛሉ። እሱም ሞተር ላይ ስለነበር አብራው እንድትሄድ ሲጠይቃት ወዴት እንደሚወስዳት ባታቅም ብዙ ሳታንገራግር ወዲያውኑ በሐሳቡ ትስማማለች። የሄዱትም ወደ ሺያቤ ቤት ሲሆን ፈጣን የሆነ ኑድል ሰርተው አብረው ሲመገቡ ሺያቤ ቼንዩንን የተናደደችው በፍቅር ጓደኛዋ ምክንያት እንደሆነ ሲጠይቃት ጥያቄው የበለጠ ያበሳጫት ቼንዩን ጉዳዩ የግል ጉዳይ ስለሆነ እንደማይመለከተው ትነግረዋለች። በዚህም ሺያቤ ይቅርታ ከመጠየቅ ይልቅ በጣም ተቆጥቶ ከግድግዳው ጋር ያጋጫትና አሁኑኑ እንድትወጣ ይነግራታል። በሚቀጥለው ቀን በትምህርት ቤት ውስጥ
በስፖርት ክፍለ ጊዜ ቼንዩን የክፍል ጓደኞቿ ሙሉ በሙሉ ችላ እያሏት እንደሆነ ተረድታ ብቸኝነት ስለተሰማት ወደ ክፍል ለመመለስ ወስና ስትራመድ ዌይላይ ሆን ብላ የሚጫወቱበትን የቮሊቦል ኳስ ቼንዩን ላይ ወርውራ በመምታት ልታበሳጫት ስትሞክር ቼንዩን በንዴት ኳሱን መልሳ በዌይላይና በጓደኞቿ ላይ ተወረውርባቸዋለች። ዌይላይም በዚህ በጣም ተናዳ ሆን ብላ በኃይል ቼንዩንን በመገፍተር ከደረጃ ላይ ተንከባላ እንድትወድቅ ታደርጋታለች። በዚህም ትዕግስቷ ያለቀው ቼንዩን ሁሉንም ነገር ለመናገር በመወሰን የሁዲን ሞት እየመረመረ ለነበረው ጁኒዩ ለተባለ ወጣት መርማሪ ሁሉንም ነገር ሪፖርት ለማድረግ ትሄዳለች። ከጁኒዩ ጋርም በነበራት ቆይታም ሁዲ በዌይላይ እና በቡድኗ የማያቋርጥ በደል ምክንያት ወደ ጨለማ ህይወት እንደተገፋች ታስረዳዋለች። ጁኒዩም በጥሞና ካዳመጣት በኋላ ዌይላይንና ጓደኞቿን ጠርቶ ሲጠይቃቸው እነሱ ግን ኃላፊነት ለመውሰድ ፈቃደኛ ሳይሆኑ ቀርተው ሁዲ ራሷን ያጠፋችው በራሷ ምርጫ ነው ብለው ይከራከሩታል። በተጨማሪም ቼንዩንም መበደላቸውን በመካድ ለሁዲ አሳዛኝ ሞት ምንም አይነት ተጠያቂነትና ጸጸት እንደማይሰማቸው ይገልጹለታል። ምንም እንኳን ጁኒዩ ለሁዲ ሞት መንስኤ ለሆነው በደል ተጠያቂዎቹ ዌይላይና ጓደኞቿ እንደሆኑ ቢያምንም ነገር ግን ሙሉ በሙሉ ተጠያቂ ሊያደርጋቸው የሚያስችል በቂ ማስረጃ ባለመኖሩና ገና ለአቅመ ሔዋን ያልደረሱ በመሆናቸው ቼንዩንም በመበደላቸው ምክንያት ብቻ ከትምህርት ገበታቸው ለጊዜው ከትምህርት ቤቱ እንዲታገዱ ያደርጋቸዋል። በኋላም ዌይላይና ጓደኞቿ ቼንዩን ለፖሊስ ሪፖርት ስላደረገችባቸው ለመበቀል ሲከቧት በመጀመሪያ ልትቋቋሟቸው ብትሞክርም ሌሎች የክፍል ጓደኞቿም ዌይላይን በመደገፍ ተደርበው እንደመጡባት ስትመለከት ወዲያውኑ ተስፋ ቆርጣ ለእርዳታ ለጁኒዩ ትደውልለታለች። ነገር ግን ጁኒዩ ስልኩን ባለማንሳቱ አማራጭ አጥታ ወደ ቆሻሻ መጣያ ውስጥ ገብታ ትደበቃለች። ወዲያውም ቼንዩንን እየፈለጉ ከነበሩት የዌይላይ ጓደኞቿ አንዷ የሆነችው ሱሚያዎ ቼንዩን ወደ ተደበቀችበት የቆሻሻ መጣያ ትመጣለች። ልክ በዚህ ሰዓት ጁኒዩን መልሶ ለቼንዩን ይደውልላትና ስልኩ መጮህ ሲጀምር ሱሚያዎ ወዲያውኑ የስልኩን ጩኸት ትሰማለች። ነገር ግን ቼንዩንን ከዚህ ጉዳይ ለማስመለጥ ስለፈለገች ለዌይላይ ቼንዩንን እስካሁን እንዳላገኘቻት በመዋሸት ታስመልጣታለች። ቼንዩን ዌይላይ እና ጓደኞቿ ወደ ቤት በሄድ እዛ ይጠብቁኛል ብላ ስለፈራች ወደ ቤት መሄዷን ትታ ወደ ሺያቤ ቤት ትሄዳለች። ሺያቤም በሩን እንደከፈተ እሷ መሆኗን በማየቱ ቢገረምም ብዙ ጥያቄ ሳያቀርብላት ወደ ውስጥ እንድትገባ ይፈቅድላታል። ራሷንም ከቆሻሻው ካጸዳች በኋላ ሺያቤን ከጉልበተኞቹ እንዲጠብቃት ስትጠይቀው እሱም ቀደም ሲል ርቃው ቆይታ አሁን ግን የሱ እርዳታን ፈልጋ መምጣቱ ትንሽ ግራ ያጋባዋል። ሆኖም ቼንዩን ቀደም ሲል ላደረገችበት ነገር ብዙም ማብራሪያ ሳትሰጥ ይቅርታ በመጠየቋ ከዚያን ቀን ጀምሮ ሺያቤ የቼንዩን ጠባቂ ይሆናል። ቀጥሎም ደህንነቷ የተጠበቀ መሆኑን ለማረጋገጥ ከሩቅ ሆኖ በመከታተል ዌይላይን ይዟት ካሁን በኋላ እንዴትም ብላ ወደ እሷ እንዳትጠጋና ከቼንዩ እንድትርቅ ያስጠነቅቃታል። በሺያቤ ጠንካራ ማስጠንቀቂያ የፈራችው ዌይላይም ኢላማዋን ወደ ሱሚያዎ በማዞሯ ሱሚያዎ አንድ ቀን ከሰዓት ከትምህርት በኋላ ወደ ቤት ሲመለሱ ወደ ቼን ቀርባ ማን እንደሚጠብቃት በመጠየቅ ለሷም ተመሳሳይ ጥበቃ እንዲያደርግላት ትለምናታለች። ቼንዩንም ስለ ሺያቤ ምንም ሳትናገር ደህንነቷ እንዲጠበቅ ብቻ ሱሚያውን እስከ ቤቷ ድረስ አብራት በመሄድ መሸኘት ትጀምራለች። በሚቀጥለው ቀን ሺያቤ ለቼንዩን ምግብ የተሞላበትን ቦርሳ ይዞላት ሲመጣ ወዲያውኑ እንደተደበደበና እንደቆሰለ በማየቷ በጭንቀት ተሞልታ ምቾት እንዲሰማው በማሰብ አልጋው ላይ እንዲተኛ ትነግረዋለች። አብረውም ጋደም ብለው ማውራት ይጀምሩና ሺያቤ እናቱ ሌላ ሰው አፍቅራ ብቻውን ጥላው በመሄዷ ከ13 ዓመቱ ጀምሮ ብቻውን ሲኖር እንደነበር ይነግራታል። በዚህም እናቱ ለሱ ጥሩና ደግ ሆና ስለማታውቅ አንድ ቀንም ናፍቃው እንደማታውቅ በመግለጽ ለመኖር ሲል ወደ ሻካራ የህይወት መንገድ ውስጥ በመግባቱ ብዙ ጊዜ ከሌሎች ወሮበላዎች ጋር እንደሚጣላ ያስረዳታል። ፊልሙ ቀጥሎም በሚቀጥለው ቀን ሺያቤ በኢንተርኔት ካፌ ውስጥ እያለ ፖሊሶች በተደጋገሙ ወንጀሎች ውስጥ እጁ ያለበትን ሰው ፍለጋ በድንገት ወደ ውስጥ ገብተው ሺያቤና ጓደኞቹን ለጥያቄ ወደ ፖሊስ ጣቢያ ይወስዷቸዋል። ቼንዩም ሺያቤ ወደ ቤት ሳይመጣ በመቅረቱ ጭንቀቷ በጣም ጨምሮ በተደጋጋሚ ብትደውልለትም ስልኩ ሳይነሳ ይቀራል። በሌላ በኩል ሺያቤ ፖሊስ ጣቢያ ውስጥ ሆኖ ስለ ቼንዩ ደህንነት በጣም እያሰበ ነበር። ቼንዩም እሱ ባይኖርም ወደ ትምህርት ቤት መሄድ ስለነበረባት ሄዳ ወደ ቤት እየተመለሰች ያለ በድንገት ሱሚያዎ ትመጣና ወደ ሌላ ቦታ ትወስዳታለች። ነገር ግን ዌይላይና ቡድኗ
ቼንዩንን ለመደብደብ ወጥመድ አዘጋጅተው እየጠበቋት ስለነበር በአቅራቢያቸው ከነበረ አንድ ቤት ውስጥ የቤቱ ባለቤት በመስኮት በኩል ጠርሙስ ወርውሮባቸው ፖሊስ እየመጣ መሆኑን ጮክ ብሎ ሲናገር ዌይላይና ቡድኗ በድንጋጤ ድብድቡን አቁመው በአካባቢው የነበሩ ደህንነት ካሜራዎች በሙሉ ትዕይንቱን እየቀረጹት መሆኑን ያስተውላሉ። በሌላ በኩል ሺያቤና ጓደኞቹ ከተጠረጠሩበት የወንጀል ጉዳይ ጋር ግንኙነት እንደሌላቸው ከተረጋገጠ በኋላ ከፖሊስ ጣቢያ በመለቀቃቸው ከጣቢያ እንደወጣ ወደ ቼንዩ በተደጋጋሚ ቢደውልም ስልኩን ባለማንሳቷ በስጋት ተሞልቶ ወደ ቤት እየሮጠ ሲሄድ ቼንዩንን ክፉኛ ቆስላና ተደብድባ በማግኘቱ በጣም ይደነግጣል። በዚህም በጣም ተናዶ በዌይላይና በቡድኗ ላይ ላደረጉት ነገር ሊበቀላቸው ሲያስብ ቼንዩን ወደ ሌላ ችግር ውስጥ እንዲገባ ስላልፈለገች ታስቆመዋለች። ከዚያም ሺያቤይ ቁስሏን በማጽዳትና በማሸካ ገዛት በኋላ ፀጉሯን በአጭሩ አድርጎ ይቆርጥላታል። ይህም መልኳን ሙሉ በሙሉ በመለወጡ ወደ ትምህርት ቤት ስትሄድ ሁሉም ተማሪዎች ከጀርባ ሆነው ሲያንሾካሹኩባት ግድ ሳይሰጣት ዝም ትላቸዋለች። ነገር ግን ትንሽ ቆይቶ አንድ የኮንስትራክሽን ሰራተኛ በአንድ የግንባታ ቦታ ላይ የአንዲትን ሴት አስክሬን ማግኘቱንና ፖሊስም አስክሬኑ የዌይላይ መሆኑን ማረጋገጡን የሚገልጽ አንዳንድ ወሬዎች ይሰማሉ። በዚህም ግኝት ፖሊስ ዶንግ የተባለ የታክሲ ሹፌር ታክሲው የዌይላይ አስክሬን የተገኘበት ቦታ ላይ በመታየቱ ለጥያቄ ሲጠሩት ዶንግም ቀርቦ ታክሲው ከጥቂት ጊዜ በፊት ተሰርቆበት እንደነበረና ዌይላይ በተገደለችበት ሰዓት ላይ እሱ ሆስፒታል እንደነበረ የሚገልጽ ጠንካራ የመከላከያ ማስረጃ በማቅረቡ ፖሊሶችም ታሪኩን እውነት መሆኑን አረጋግጠው ለመልቀቅ ይገደዳሉ። ነገር ግን ያልደረሱበት አንድ ነገር ሺያቤይ ቀደም ብሎ የዶንግን ታክሲ ተበድሮት እንደነበርና የሆስፒታል ቼክአፕ ስላለበት ወደዛ በባቡር እንዲሄድ ነግሮት እንደነበረ ነው። ከዚያም መርማሪ ጁኒክ ዶንግም ምንም አይነት ፍንጭ የሚሰጥ ነገር ባለማግኘቱ መረጃ ለማግኘት ሲል ወደ ዌይላይ ጓደኞች ወደ ሆኑት ሱሚያውና ሉኦቲንግ ፊቱን ሲያዞር እነሱም ወዲያውኑ ቼንዩንን በመወንጀል ቼንዩን ቀደም ብላ ለደረሰባት በደል ለመበቀል ስትል ዌይላንን ገላት ሊሆን ይችላል በማለት ይከሷታል። ጁኒዩም ከዚህ ተነስቶ ዌይላይ ቼንዩንን ስታንገላታት የሚያሳየውን በሴኩሪቲ ካሜራ የተቀረጸውን ቪዲዮ ከተመለከተ በኋላ ወደ ቼንዩ በመቅረብ በዌይላይ ለተፈጸመው የግድያ ወንጀል ዋና ተጠርጣሪ መሆኗን ሲገልጽላት ቼንዩንም ወንጀሉ በተፈጸመበት ወቅት የት እንደነበረች ማረጋገጥ ባለመቻሏ የበለጠ ተጠርጣሪ እንድትሆን ያደርጋታል። ብዙም ሳይቆይ ቼንዩን ለጥያቄ ወደ ፖሊስ ጣቢያ ተወሰደና አንዳንድ ጥያቄዎችን ሲያቀርቡላት በዌይላይ ሞት ላይ እጇ እንደሌለበት አጥብቃ በመካድ ንጹህ መሆኗን በመግለጿ ፖሊሶች ጥፋተኛ መሆኗን የሚያረጋግጥ ጠንካራ የሆነ ማስረጃ ስላላገኙና የትምህርት ጊዜዋ የመጨረሻ ፈተና የሚቀጥለው ቀን በመሆኑ ሊለቋት ይገደዳሉ። በሚቀጥለው ቀን ቼንዩ ፈተናዋን ስትፈተን መርማሪው ጁንዩ እየተከታተላት መሆኑን ስለተረዳች ትኩረት ማድረግ በመቸገሯ ምቾት ሳይሰማት ይቀራል። ከፈተናው በኋላም ወደ ቤት እየሄደች ያለ ሺያቤይ በድንገት ወደ እሷ በመቅረብ ከፖሊሶች እይታ ደብቋት ይዟት ሲያመልጥ ጁንዩና የሥራ ባልደረባው ስላዩአቸው ቢከታተላቸውም ሺያቤይና ቹንዩን ግን አመልጧቸው በመንገዶች ውስጥ ይጠፉባቸዋል። ከዚያም ጸጥ ባለና ሰዋራ ቦታ ላይ ሲደርሱ ሺያቤይ ቼንዩንን ከማንኛውም ቅጣት ለመጠበቅ ሲል ራሱን ለፖሊሶች አሳልፎ እንደሚሰጥና በዌይላይ ሞት ላይ ጥፋቱን የራሱ አድርጎ እንደሚወስድ ማቀዱን በመግለጽ ዌይላይን ለመግደል አቅዶ የነበረ ባይሆንም በአንድ በሆነ ጉዳይ ላይ ተጣልተው ራሴን ለመከላከል ስል ሳላስበው ገደልኳት የሚለውን ታሪኩን እንድትደግፍለት ቼንዩንን ይጠይቃታል። መጀመሪያ ላይ ቼንዩን ሺያቤይ ለእርሷ ሲል ራሱን መስዋዕት እንዲያደርግ ባለመፈለጓ በፍጹም በእቅዱ እንደማትስማማ ብትነግረውም ሺያቤይ ግን ገና ለአቅመ አዳም ያልደረሰ በመሆኑ ብዙ ጊዜ እንደማይታሰርና ቶሎ እንደሚወጣ በመግለጽ አጥብቆ ይለምናታል። ከብዙ ልመናም በኋላ ቼንዩን በስተመጨረሻም በሐሳቡ ተስማማና ሺያቤይ ከእስር ሲፈታና ቼንዩንም የዩኒቨርሲቲ ትምህርቷን ስታጠናቅቅ ዳግም ለመገናኘት እርስ በርሳቸው ቃል ይገባባሉ። ፖሊሶችም ወደ ቦታው ሲደርሱ ሺያቤይ ቼንዩንን ስሟት እንደመታት በማስመሰል በጥፊ ይደረግማታል። ይህም ታሪካቸው ለፖሊሶች የበለጠ አሳማኝ እንዲመስል ለማድረግ አቅደው ያደረጉት ነገር ነበር። ከዚያም ሺያቤይ ተይዞ በመርማሪ ጁንዩ ምርመራ ሲደረግበት ዌይላይን በድንገት እንደገደላት በማመን ሊያጠቃት ሞክሮ እሷ ግን ለመከላከል ስትል በኃይለኛ ነክሳው እንደነበርና ነገሮች ከቁጥጥር ውጭ ሆነው እንደነበር ይናገራል። ነገር ግን እውነታው ለዌይላይ ሞት ምክንያት የሆነችው ቼንዩን ስትሆን ሺያቤይ እሷን ለመጠበቅ ሲል ይህንን እውነት ለመደበቅ መርጦ ነበር።
እዚህ ጋር ትዕይንቱ ወደ ኋላ ተመልሶ ዌይላን ለበደለቻት ነገር ሁሉ ይቅርታ እንድታደርግላት ቼንዩንን ስትለምናት ያሳየናል። ዌይላይ ቼንዩንን ለፖሊስ ሪፖርት እንዳታደርግባት ስትማጸናት በደረሰባት ነገር እየተጎዳችውና የተቆጣችው ቼንዩን ግን የዌይላይ ተግባር ይቅር የማይባል እንደሆነ ስለተሰማት ፊቷን አዙራ ላለመስማት ፈቃደኛ ባለመሆን አልፋት ትሄዳለች። ዌይላይ ግን ተስፋ ባለመቁረጥ ላለፈው ባህሪዋ ምንም አይነት ጸጸት ሳታሳይ ቼንዩንን እየተከተለቻት የእናቷን ጉዳይ ስታነሳባት ነገሮች ተባብሰው ቼንዩን በቁጣ ስትገፈትራት ከደረጃ ላይ ወድቃ ወዲያውኑ እንድትሞት ያደርጋታል። በድንጋጤና በጭንቀት የተሞላችው ቼንዩንም በፍጥነት ሁሉንም ነገር ሄዳ ለሺያቤ ስትነግረው ሺያቤም እሷን ለመጠበቅ ሲል ኃላፊነቱን ለመውሰድ በመወሰን ታሪኩ አሳማኝ እንዲሆን ዌይላይን እሱ እንዳጠቃት በማስመሰል ቦታውን በማዘጋጀት ከአሻራው ጋር እንዲዛመድ በሰውነቷ ላይ ጭረት ምልክቶችን በማስቀመጥ ቼንዩንን ከችግር የሚያወጣ ታሪክ በጥንቃቄ ያዘጋጃል። ሆኖም ግን መርማሪው ጁንዩ ለዌይላይ ሞት ተጠያቂ ቼንዩ ሳትሆን አትቀርም የሚል ጥርጣሬ ስለነበረው በቀረበለት ሙሉ ማስረጃ ሳይተማመን ይቀራል። ነገር ግን ሺያቤ ቼንዩንን ከማንኛውም መዘዝ ለመከላከል ቆርጦ ስለነበር የራሱን ነፃነት መስዋዕት በማድረግ እሷን ለማዳን ሲል ጥፋቱን ለመሸከም ይመርጣል። ጁንዩም የደህንነት ካሜራ ምስሎችን ሲመለከት በቪዲዮ ላይ ሺያቤ ብዙ ጊዜ ቼንዩንን ከትምህርት ቤት ስትመለስ ከጀርባዋ ሲራመድ በማየቱ በጉዳዩ የበለጠ በመጠራጠር ከሚታየው በላይ በመካከላቸው ሌላ ግንኙነት ይኖራል ብሎ እንዲያስብ ያደርገውና ፖሊሶቹን ልኮ ቼንዩንን ለጥያቄ ወደ ፖሊስ ጣቢያ እንድትመጣ ያስደርጋታል። ከዚያም በተመሳሳይ ሰዓት ሺያቤን በሌላ ክፍል ውስጥ በማድረግ ታሪካቸው እንደሚገጣጠም ለማየት ሲሞክሩ ሁለቱም እርስ በርሳቸው እንደማይተዋወቁ አጥብቀው በመናገራቸው ትወናቸው የበለጠ እውነት እንዲመስል ያደርጋል። ሁለቱም እንዲተያዩ በተደረጉ ጊዜ ቼንዩ ሺያቤን በጥፊ ትመታዋለች። ይህም ፖሊሶቹን በመካከላቸው ምንም አይነት ግንኙነት እንደሌለ ስላሳመናቸው በስተመጨረሻም ለወንጀሉ ተጠያቂ ሺያቤ እንደሆነ በማመን ቼንዩንን በነፃ ይለቋታል። ይህም ከሆነ በኋላ ቼንዩን የፈተና ውጤቷን ስትቀበል በጣም ከፍተኛ የሆነ ውጤት እንዳመጣች ትመለከታለች። ይሄ ሁሉ ከሆነ ከጥቂት ቀናትም በኋላ ጁንዩ ቼንዩንን ሊጠይቃት ሲመጣ ቼንዩ ግን ስለተፈጠረው ነገር ለመወያየት ፈቃደኛ ሳትሆን ትቀራለች። ጁንዩም ከመሄዱ በፊት ሺያቤ የሞት ቅጣት ሊጠብቀው እንደሚችል ሲናገር ቼንዩ ባልጠበቀችው በዚህ አስደንጋጭ ዜና በጣም ትደነግጣለች። ጭንቀቷን የተመለከተው ጁንዩም ሊያጽናናት ሲሞክር ከዚህ በላይ መደበቅ ባለመቻሏ በስተመጨረሻም ስለተፈጠረው ነገር ሁሉንም እውነታ ትነግረዋለች። ጁንዩም በዝግታ ቀስ ብሎ እያቀፋት ሊያረጋጋት በመሞከር ስለ ሺያቤ ያላት ቅጣት እየዋሻት እንደሆነና የእሷን ሁኔታ ማየት ፈልጎ እንደሆነ ይነግራታል። ብዙም ሳይቆይ ሺያቤን እስር ቤት እንድትጠይቀው ይወስዳትና ቼንዩ ቀርባ እውነቱን ብትናገር የተሻለ እንደሚሆንና ያንን ካደረገች ለሁለቱም የሚመጣው ቅጣት ያን ያህል ከባድ ሊሆን እንደማይችል ይነግራታል። በስተመጨረሻም ቼንዩን ላደረገችው ነገር ኃላፊነት ለመውሰድ ወስና ራሷን ለፖሊስ አሳልፋ በመስጠቷ ለደረሰው ድንገተኛ የሞት አደጋ የ4 ዓመት እስራት ሲፈረድባት በወንጀሉ ውስጥ እጁ እንዳለበት የተደረሰበት ሺያቤም በተመሳሳይ እሱም 4 ዓመት ቅጣት ይቀበላል። ይሄ ሁሉ ነገር ከሆነ ከ4 ዓመታት በኋላም ሁለቱም ቼንዩንና ሺያቤ ሕይወታቸውን በአዲስ መልክ ለመጀመር ዝግጁ ሆነው ከእስር ሲፈቱ ቼንዩን ተማሪዎቿን ከበደል መጠበቅ የምትችል ጥሩ መምህር ለመሆን ትወስናለች። ሺያቤ ደግሞ ያለፈ ጨለማ ሕይወቱን ትቶ ከቼንዩን ጋር የተሻለ ሕይወትን ለመገንባት ይወስናል። ከበርካታ ዓመታትም በኋላ ቼንዩን በመምህርነት ስትሰራ አንድ ቀን በጣም ያዘነች አንዲት ወጣት ተማሪን አይታ ልጅቷን ወደ ቤት ስታደርሳት ሺያቤ ደግሞ ልክ እንደ ድሯቸው ጥበቃ እያደረገላቸው ኋላቸው በዝግታ ይከተላቸዋል። ፊልሙን በመቀጠል መንግስት በትምህርት ቤቶች ውስጥ ጉልበተኝነትን ለመከላከል አዳዲስ ሕጎችን ማውጣቱን የሚገልጽ ማስታወሻዎችን በማሳየት ሌሎችን የሚበድሉ ተማሪዎች ከባድ ቅጣት እንደሚደርስባቸው በደንብ ይገለጻል። በስተመጨረሻም ሕይወት ልክ እንደ ቆሻሻ መጣያ ናት። አንዳንዴ ከጉልበተኞች ለማምለጥ ትደበቅበታለህ፣ አንዳንዴ ደግሞ አዲስን ሕይወት ለመጀመር ትወጣበታለህ። ብቻ አንተ ከጀርባ የሚጠብቅህን ሰው መኖሩን እርግጠኛ ሁን፣ ካልሆነ ግን ቆሻሻ ውስጥ እዛው ትኖራለህ የሚል መልእክትን እያስተላለፈ ፊልሙ በዚህ ይጠናቀቃል። ቤተሰቦች ፊልሙን እንደወደዳችሁትና አሪፍ ቆይታ እንደነበረ ጥሩ ትምህርትም እንደተማራችሁበት ምንም አልጠራጠርም።
ሁላችንም ይህንን ቪዲዮ ላይክ እያደረግን አዳዲሶችም ቻናላችንን ሰብስክራይብ በማድረግ ልትቀላቀሉን እንደሚገባ እያስታወስኳችሁ በቀጣይ በሌላ በምርጥ ፊልም እስከምንገናኝ ቸር ቆዩልኝ።